ሰላም ውድ የሲኒማ ቤቴ ቤተሰቦች፣ አሁን ዘ ዳርክ ቫሊ የተሰኘ ምርጥ ፊልም ይዤላችሁ መጥቻለሁ። እናንተም የምለቃቸው ቪዲዮዎች ቶሎ እንዲደርሷችሁ ቪዲዮውን ላይክ እና ሼር በማድረግ ጉዞም ወደ 50,000 ስለጀመርን ሰብስክራይብ ያላደረጋችሁ ቤተሰቦቼ በተኗን በመጫን ቤተሰብ ይሁኑ እያልኩ ቀጥታ ወደ ፊልማችን። ታሪካችን የሚጀምረው በአንዲት በተራሮች በተከበበች አነስተኛ መንደር ውስጥ ሲሆን በዛች መንደርም የሚኖሩን ቶማስና ሳራ የተባሉት ጥንዶች እያስተዋወቀን ነው። ታሪካችን ገና ከመጀመሩ ፋታ እንኳን ሳይሰጠን እኚህ ሁለት ጥንዶች ሊገድሏቸው ከሚፈልጓቸው ሰዎች ለመሰወር በጨለማ ውስጥ ድምጻቸውን በማጥፋት ተሸሽገው እናያቸዋለን። ሆኖም አዳኞቻቸው የት እንዳሉ አውቀው ነበርና የመጡት በፈረሶቻቸው ወደ ቦታው በመድረስ የተደበቁበትን ቤት በሩን በኃይል ሰብረው ይገባሉ። ቶማስ ባለቤቱን ሊነጥቁት የመጡትን ለማስጣል መጥረቢያውን ቢያነሳም በጠመንጃ ሰደፍ ራሱን ተመትቶ ይወድቃል። በጭካኔ ስትጎተት የነበረችው ሳራም ግለሰቦቹ ባለቤቷ ላይ በሚያደርሱት ድብደባ ሲሰቃይ ከማየት ውጪ ምንም የማድረግ አቅም አልነበራትምና አይኗ እያየ ቶማስ በተያዘበት ለመንደሪቱ ነዋሪዎች ማስተማሪያ ይሆን ዘንድ በእንጨት ላይ ተሰቅሎ እንዲሞት ተደረገ። በፊልሙ በሚኖረን ቆይታ ቶማስ ለዚህ ዘግናኝ ቅጣት ተላልፎ የተሰጠው ምን ቢያጠፋ እንደሆነ አብረን የምናይ ይሆናል። ሆኖም ግን ያ ምሽትና ይሄ ክስተት በዛች መንደር ላይ ለ20 ዓመታት የዘለቀና የማይገፈፍ የጭቆና ጭጋግ ጥሎ ያለፈ ነበር። 20 ዓመታት አለፉ። ዝምታ በሰፈነባቸው የአልፓይን ተራሮች መካከል ግሬደር የተባለ ሚስጥራዊ ፎቶ አንሺ ሁለት ፈረሶቹን እየነዳ ብቅ አለ። መንደሯ ውስጥም እግሩን ሲረግጥ መንደሪቱ ለሁለት አስርት ዓመታት እንግዳ አይታ ስለማታውቅ ነዋሪዎቹ በጥርጣሬ አይን ያፈጡበት ጀመሩ። ብዙም አልቆየም። ግሬደር ወደ መንደሩ መካከል እንደደረሰ መንገዱ በስድስት አረመኔ ወንድማማቾች ተዘግቶ ይቆማል። እኚህ ወንድማማቾች የመንደሩ አለቃ ነኝ የሚለው የሽማግሌው የብሬነር ልጆች በመሆናቸው ፍርሃት በነገሰበት በዚህ መንደር ውስጥ ትዕዛዛቸው ሕግ ነበርና ያለምንም ማቅማማት ንግግር ሳያበዙ መንደሩን ለቆ እንዲወጣ ይነግሮታል። ይሁን እንጂ በመንደሪቱ ሰዎች ላይ የነበረው የፍርሃት ፊት ግሬደር ላይ አልነበረምና በትዕዛዛቸው አልተደናገጠም። ይልቁንም ከፈረሱ ወርዶ የወርቅ ሳንቲሞች የሞሉበትን ከረጢት ወደ ወንድማማቾቹ መሪ ፍራንዝ ወደ ተባለው ወረወረለት። ታዲያ ወርቁ የወንድማማቾቹን ልብ ስላረጋጋው ሐሳባቸውን በመቀየር እስከ ክረምቱ መጨረሻ ድረስ እንዲቆይ ይፈቅዱለታል። ግሬደር ማንነቱን ሲያስተዋውቅ ፎቶግራፍ አንሺ ነኝ ብሎ ነበርና ለጠረጠሩት ወንድማማቾች እውነትም ፎቶግራፍ አንሺ መሆኑን ለማረጋገጥ ያለቃው ልጅ ከሆነው አንዱ ኒኮላስ የተባለውን ምስል እንዲያነሳ ተገደደ። የመንደሩም ነዋሪዎች ይህንን አይተውት የማያውቁትን እንግዳ መሳሪያ ለማየት በጉጉት እንደተሰባሰቡ ግሬደርም ፎቶውን አጥቦ ይጨርስና እርግጥም በአካባቢው የሚገኘውን አስደናቂ ተራራ ፎቶ ለማንሳት መምጣቱን እንጂ ለሌላ ዓላማ ለመምጣቱን በዙሪያው የነበሩትን ሰዎች አሳምኖ ጥርጣሬውንም ወደ አድናቆት ይቀይረዋል። በዚህም ምክንያት እስከ ክረምቱ መጨረሻ ድረስ ከአንዲት መበለትና ሉዚ ከተባለች ልጇ ጋር እንዲኖር ተፈቀደለት። ሴቶቹ የብሬነርን ልጆች ትዕዛዝ መቃወም ሞትን መጋበዝ እንደሆነ ስለሚያውቁ ያልፈለጉትን እንግዳ በቤታቸው ለመቀበል በመስማማት ወደ ቤታቸው ይወስዱታል። ግሬደር ወደ ማደሪያው እንደገባ በዚህ በኩል ማንም እያየው እንዳልሆነ ካረጋገጠ በኋላ በፍጥነት አንድ ጠመንጃ ከጭነቱ አውጥቶ በጋጣው ውስጥ ይደብቀዋል። በዚያው ምሽት ከሉዚና ከእናቷ ጋር እራት እየበላ ሳለ ያጋጠሙት 6 ታጣቂዎች የመንደሯ ገዢ የብሬነር ልጆች መሆናቸውንና በጭካኔያቸው አቻ የሌላቸው ወንድማማቾች መሆናቸውን ይነግሩታል። ግሬደር ቃላቶቹን ሲሰማ በውስጡ የቆየው የ20 ዓመት የበቀል እቅድ እንደፈለገው እንደሄደለትና የሚፈልገውም ሰው በዚህ መንደር ውስጥ እንደሚገኝ ነግሮታልና በዝምታ እቅዱን ማዘጋጀት ጀመረ። በዛች ሌሊት ግሬደር በክፍሉ ውስጥ ለብቻው ሆኖ የአንድን ሰው ፎቶ የያዘ ሐብል በትዝታና በናፍቆት ሲመለከት ነበር። ፎቶው የማን እንደሆነ ታሪካችን ባይነግረንም ግን በፊቱ ላይ የሚነበበው የሐዘን ጠባሳ ከ20 ዓመት በፊት የደረሰን ጥልቅ ቁስል ፍንትው አድርጎ ያሳይ ነበር። በመሃል ከጋጣው በኩል የመጣ ድምጽ ከትዝታው ይቀሰቅሰውና በዝግታ ተራምዶ ወደ ውጭ ሲመለከት ሉዚ ሉካስ ከተባለው ፍቅረኛዋ ጋር በለሆሳስ ሲያወሩ ተመለከታቸው። ሁለቱም ፍቅረኛሞች በቅርብ ሊያደርጉት ስላሰቡት ጋብቻ ነበር ሲነጋገሩ የነበሩት። ሆኖም ማነጋገራቸው የሆነ የደበቁት ነገር ያለ ይመስል በሹክሹክታ ነበር ሲያወሩት የነበሩትና ግሬደር ጠጋ ብሎ ሲሰማቸው ጋብቻቸው በመንደሩ ባለ አንድ ጨካኝ ደንብ ምክንያት ሊሳካ የማይችል ህልም መሆኑን ሲነጋገሩ ተረዳ። በማግስቱ ጠዋት ሉዚና እናቷ በኩሽናውና በጋጣው ስራ ብቻቸውን ሲደክሙ በመመልከቱ እሱም እንደ እንግዳ ተቀምጦ ሲደክሙ ሊያያቸው ባለመፈለጉ የሥራ ጫናቸውን ለማቅለል በማሰብ እንጨት እንዲፈልጥና እንዲያግዛቸው ጠየቃቸው። ሴቶቹም በእንግዳው ደግነት ተገርሞ ፈቃዳቸውን ሲሰጡት ግሬደርም መጥረቢያውን አንስቶ ወደ ስራው ገባ። እንጨቱን ሲሰነጥቅ ያስተዋለው አልነበረም እንጂ ጥንካሬው ፎቶ አንሺ ብቻ እንዳልሆነ ያሳውቅ ነበር። እንጨት ፈልጦ ከጨረሰ በኋላ
ሉዚ አስፈላጊ ቁሳቁሶችን ለመግዛት ግሬታ ወደ ተባለች ሴትዮ ሱቅ አብሯት እንዲሄድ ጋበዘችው። በፈቃደኝነት ተከትሏት ወደ ሱቁ እንደገባ በስውር ለሆነ ጉዳይ ጥቂት ሚስማሮችን ይሸምታል። ሚስማሮቹ ለአንድ ፎቶግራፍ አንሺ ምንም የሚፈይዱለት ነገር ባይኖርም ግን ለተለየ እቅድ እንደሚያዘጋጃቸው ያስታውቃል። በሰላም ሲገበያዩ እንደቆዩ የብሬነር ልጆች በትዕቢት ተወጥረው ወደ ውስጥ መግባታቸውን ተከትሎ ድባቡ በመለወጡ ጸጥታው ብዙ አልቆየም። ከልጆቹ አንዱ የሆነው ያዕቆብ የተባለው ወደ ግሬደር ቀርቦ አብሯቸው እየጠጣ እንዲዝናና ይጋብዘዋል። ግሬደር በረጋ መንፈስ ፈቃደኛ ለመሆኑን ቢገልጽም ያዕቆብ ግን እምቢታውን እንደ ንቀት ነበርና የወሰደው አንገቱን በኃይል ወደ ኋላ በማጠፍ ያንን የሚያቃጥል መጠጥ በጉሮሮ ውስጥ በጉልበት ያፈሰው ጀመረ። ግሬደር ግን በዚያ ውርደት ውስጥ እንኳን ሆኖ ቁጣውን ውጦ በዝምታ ለመቆም ነበር የመረጠው። ወንድማማቾቹ በድል አድራጊነት ስሜት ከቦታው ከሄዱ በኋላ ሉዚ በስጋት ተሞልታ እባክን ሁኔታው ሳይባባስብህ መንደሩን ለቀህ ውጣ ስትል መከረችው። እሱ ግን የበቀሉ ቀን ገና አልደረሰምና በዝምታ መቆየትን መረጠ። ቀናት አንዱን በሌላው ላይ እየተኩ ሲሄዱ መንደሯ በቅዝቃዜ ትሸፈናለች። ግሬደር በዚህ በኩል በሱቅ ውስጥ ከነበረው ግርግር በኋላ የወንድማማቾቹን ዛቻ ችላ ብሎ ፎቶግራፎቹን ማንሳቱን ሲቀጥል ባህሪው የሚበልጥ ቀዝቃዛና ዝምተኛ እየሆነ ይመጣል። በዚህ ቆይታው መሃል ግን ትኩረቱ ጉዳይ ያለው ይመስል በተደጋጋሚ በመንደሩ መሃል ላይ በሚገኘው አንድ መስቀል ላይ ያርፍ ነበር። ያ መስቀል ለሱ ተራ እንጨት ሳይሆን የበቀሉ ምንጭና ወደዚች መንደርም የመጣበት ዋነኛ ምክንያት ነው። ታዲያ አንድ ቀን ፎቶግራፍ ለማንሳት በወጣበት አንደኛው ኮረብታ ላይ ሆኖ በቅርብ የነበረችን አነስ ያለች ቤተክርስቲያንና የመንደሯንም ቄስ ከሩቅ ይመለከታል። በዚህ ቦታ ገና ያልተፈቱ መራራ ትዝታዎች ነበሩትና ግሬደር ቄሱን ሲመለከት ውስጡ መረበሽ ጀመረ። ወደ ማረፊያው ቤት ሲመለስ ሉዚ ከሉካስ ጋር ለሚኖራት ሰርግ ከእናቷ ጋር ስትነጋገርና ሲዘጋጁ ያገኛቸዋል። ሉዚም ቀርባ ለሰርጓ ቀን ፎቶ ያነሳቸው እንደሆነ ፈቃደኛ ከሆነ ስትጠይቀው ግሬደርም ላደረጉለት እንክብካቤ ይህን ማድረግ ቀላል ነበርና ምስጋናውንም ለመግለጽ ጥያቄዋን ወዲያውኑ ተቀበለ። በማግስቱ መንደሯን የመጀመሪያው በረዶ ሲሸፍነው ግሬደር በገባው ቃል መሰረት የሉዚንና የሉካስን የሰርግ ዋዜማ ፎቶግራፍ በረዶ በለበሰው ኮረብታ ላይ ያነሳ ጀመረ። ትዕይንቱ ደስተኛ ቢመስልም የግሬደር ልብና ሐሳቡ ግን ከተራራው ጫፍ ላይ ካለው የበቀል እቅዱ ላይ ነበር። በሌላ በኩል የብሬነር ልጆች በበረዶ ተዳፋት ላይ ዛፎችን እየቆረጡ ነበርና የቆረጧቸውን ግዙፍ ግንዶች ከላይ ሆነው ቁልቁል እየላኩ ባለበት በድንገት አንዱ እንደሌሎቹ ሳይወርድ ይቀርባቸዋል። ስለዚህም ከወንድማማቾቹ አንዱ የሆነው ኦቶ የተባለው ምን እንደተፈጠረ ለማየት ጭጋጉ ውስጥ ገብቶ እንጨቱን ለማስለቀቅ ወደ ላይ ወጣ። ብዙም ሳይቆይ ግንዱ እንደተፈለገው መውረድ ጀመረ። እንደ ልማዱ እየተንደረደረ መጥቶ እንደቆመ ግን የኦቶን የተጨፈለቀ አስክሬን ይዞላቸው ነበርና የመጣው ክስተቱ በቡድኑ መካከል አስፈሪ ዝምታን ያሰፍናል። የኦቶ አስክሬን በወንድሞቹ ተይዞ ወደ መንደሩ ሲገባ የመንደሩ አምባገነን ብሬነር በድንጋጤ ውስጥ ሆኖ ቁጣ በመወላቸው አይኖቹ ይመለከተውና ምንም አይነት የሐዘን ቃል ሳይናገር ወደ ቤት ወሰዱት የሚል ትዕዛዝ ብቻ ይሰጣቸዋል። በዚህ በኩል በኦቶ ሞት ላይ የዚህ ምስጢራዊ ሰው እጅ ይኖርበት ይሆን የሚለው ስጋት የገባት ሉዚ በድንጋጤ ውስጥ ሆና በሩቅ ቆሞ ትዕይንቱን በትኩረት የሚከታተለውን ግሬደርን ትመለከተው ነበረ። ከቀብር በኋላ ግሬደር ፎቶዎቹን ለሉዚ ያስረከባት። የሰርግ ዝግጅቱ ቢቀጥልም የመንደሩ ድባብ ግን በሐዘንና በማይታወቅ ጭንቀት ከመሞላት ባለፈ የብሬነር ስም በተነሳ ቁጥር ሉዚ ሰውነቷ ይንቀጠቀጥ ነበረ። ከዚህም የተነሳ ፍቅረኛዋ ሉካስን ይዟት እንዲጠፋ ብትማጸነውም እሱ ግን አረጋውያን ወላጆቹን ጥሎ መሄድ የሞት ያህል ከብዶታልና ወላጆቼን ጥዬ የትም አልሄድም ሲላት ከዚህ መንደር የማምለጥ ተስፋ ሁሉም ተማጠጠ። ሉዚ ትዳራቸውን የሚታደግበትን መንገድ እንዲፈልግ ስትማጸነው ሉካስ ግን በወንድማማቾቹና በብሬነር ጭካኔ ተረብሾ በዝምታ ከመብሰልሰል ውጪ አማራጭ ያጣል። የሰርጉ ቀን ሲቃረብ የሉዚ የመጨረሻ ተስፋዋ በዛ ምስጢራዊ እንግዳ ላይ መውደቅ ጀመረ። ግሬደር ግን አሁንም እንደለመደው ዝምታውን እንደለበሰ ነበርና በውስጡ ምን እያቀደ እንደሆነ ማንም አያውቅም ነበር። በማግስቱ ጠዋት ከብሬነር ልጆች አንዱ የሆነው ሩዶልፍ አጋዘን ለማደን ወደ በረዶ ተራራ መራ። ለተኩስ አመቺ ቦታ ፈልጎ ካደባ በኋላ ሊተኩስ ሲዘጋጅ ከበስተጀርባው ድንገት ደረቅ ቅርንጫፍ ሲሰበር የሰማው አጋዘን ደንግጦ ይፈረጥጥበታል። ሩዶልፍ እድሉን በማጣቱ ተበሳጭቶ ድምፁ ወደ መጣበት አቅጣጫ ሲጠጋ ሳይገምተው አንድ ግንድ በፊቱ ላይ አረፈበት። በድንጋጤና በህመም ተውጦ ለመሸሽ ሲሞክር ሚዛኑን ስቶ ተንሸራተተና ወደ ጥልቁ ገደል ተወረወረ። ሩዶልፍ ለ3 ቀናት ያህል ሳይመለስ ሲቀር ወንድሞቹ በታላቅ ጭንቀት ውስጥ ሆነው ተራራውን ለማሰስ ወጡ። በዚህ ሰዓት ግሬደርም በጋጣው ውስጥ ደብቆት የነበረውን ዘመናዊ ጠመንጃውን አውጥቶ
ፈረሱን ለጉዞ ማዘጋጀት ጀምሮ ነበርና ይሄን የተመለከተችው ሉዚ ይሄን ድፍረቱን ተመልክታ እባክን ተጠንቀቅ፣ በዚህ መንደር ከግሬደርና ከልጆቹ ውጪ መሳሪያ መያዝ ሞትን እንደመጥራት ነው ብላ በሹክሹክታ ታስጠነቅቀዋለች። የብሬነር ልጆች ለ3 ቀናት በተራራው በረዶና ቁር ውስጥ ሲንከራተቱ ቆይተው በመጨረሻም የሩዶልፍን አስክሬን ያገኙታል። ሞት ለሁለተኛ ጊዜ በቤታቸው ደጃፍ ላይ ተከስቶ ቤቱን በሐዘንና በድንጋጤ ሞላው። ብሬነር በበረዶ የደረቀውንና የልጁን አስክሬን ሲመለከት እንደቆየ አብሮት የነበረው ቄስ የሞቱ ሚስጥር ወዲያውኑ የተረዳ ይመስል ነበረ። በሩዶልፍ አይን ውስጥ ሰምጦ የገባውን ሚስማር ሲመለከት አደጋው ድንገተኛ ሳይሆን ከጀርባው የበቀል እጅ እንዳለበትና ሆን ተብሎ የተፈጸመ መሆኑን ይገባዋል። ታዲያ በመካከላቸው የነበረው ፍራንዝ በሱቁ ውስጥ ግሬደር ሚስማር ሲገዛ የነበረበትን አጋጣሚ በድንገት አስታወሰ። በዚያም ቅጽበት በውስጣቸው የነበረው ጥርጣሬ ወደ ገደብ የለሽ ቁጣ ይቀየርና የዚህ ሁሉ ተጠያቂው ያ ፎቶግራፍ አንቺ ነኝ የሚለው እንግዳ ነው ብለው መጮህ ይጀምራሉ። ስለዚህም ግሬደርን በሕይወት ለመያዝ ወይም ለመግደል በቁጣ ወደ ሉዚ ቤት ቢገሰግሱም ከባዶ ክፍልና ጭር ካለ ድባብ በቀር ምንም ነገር አላገኙምና ቀድሞ መሰወሩና ወደ ተራራው መሸሹን ተረዱ። በዚያች ቅጽበት ግሬደር በበረዶ ከተሸፈነውና ቀዝቃዛ ነፋስ በሚያፏጭበት የተራራ ጫፍ ላይ ሆኖ መንደሯን በትኩረት እየተመለከታት ነበር። ለ20 ዓመታት በልቡ የታቀፈውና እንደ እሳት የሚቀጣጠለው የበቀል ዕቅድ አሁን ፍጻሜውን ለማግኘት በመቃረቡ የብሬነር ልጆች ወጥመድ ውስጥ የገቡትና የሞት ጽዋቸውን የሚጠባበቁት ሰለባዎች ሲሆኑ ግሬደር ደግሞ አዳኙ ሆነዋል። የሰርጉ ቀን ደርሶ ሉካስና ሉዚም በቤተ ክርስቲያኑ ፊት ለፊት ሲቆሙ ፊታቸው ላይ የሚታየው ደስታ ሳይሆን ፍርሃት ብቻ ነበር። በዚያች ቅጽበት ነበረ የመንደሩ ነዋሪዎች ጋብቻን እንደ መርገም የሚፈሩበት አሰቃቂ ሚስጥር ይፋ የሆነው። በዚች መንደር ሁለት እጮኛሞች ቃል ተገባብተው እንደጨረሱና የተቀደሰ ትዳራቸውንም ለመጀመር እንደተዘጋጁ በብሬነር ትዕዛዝ መሰረት ሙሽሪት ወደ ባሏ ከመሄዷ በፊት በጉልበት ለሙሉ 1 ሳምንት ለብሬነርና ለልጆቹ ትሰጥ ነበር። ይህ ግፍ በመንደሩ ውስጥ ለዘመናት የቆየ ቢሆንም ሕጉን የተቃወመ ሁሉ መጨረሻው ስቅላት ወይም ሞት በመሆኑ ምስኪኑ ነዋሪ ግፉን በዝምታ ተቀብሎ አንገቱንም ደፍቶ ይኖራል። ከዚህ የባሰው ደግሞ ቄሱ ለገዣቸው ለብሬነር መገዛትን እንደ ፈጣሪ ፈቃድ አድርጎ መስበኩ ነበር። በዚህም ለባለስልጣናት ታዘዙ የሚለውን ቃል እየጠቀሰ ፊቱ የተንበረከኩትን መሸንገሉን ይቀጥላል። ሉዚ በቤተ ክርስቲያኑ ቅዝቃዜ እየተንቀጠቀጠች አይኖቿን ወደ መስኮቱ ትልካለች። የገዛ ሚስቱን ለሌላ ሰው አሳልፎ ከመስጠት በላይ ለወንድ ልጅ ምንም ከባድ ህመም አልነበረምና ሉካስ በዝምታ አንገቱን ደፍቷል። በዚህ በኩል ብሬነርና ልጆቹ የመርሃ ግብሩን መጠናቀቅ እየተጠባበቁ ሳለ ግሬደር ከተራራው ጫፍ ሆኖ ይህንን ስርዓት ለመጨረሻ ጊዜ የሚደመድምበትን የበቀል ጥይት እያዘጋጀ ነበር። የሰርጉ ስነ ስርዓት እንዳበቃ ግሬደር በዝምታ ወደ ቤተ ክርስቲያኑ ይገባና ቄሱን ተጠግቶ ኃጢአቴን መናዘዝ ፈልጋለሁ ሲል ያሳውቀዋል። ብዙም አልቆየም። ምንም ሳይደብቅ ሁለቱንም የብሬነርን ልጆች የገደለው እሱ መሆኑን ያመነውና ይሄን የሰማው ቄሱ ፊቱ እንደ በረዶ ነጣ። በዚህም አላበቃምና ግሬደር የእናቱን ፎቶግራፍ አውጥቶ ያሳየዋል። በምስሉ ላይ የነበረችውን ሴት ሲመለከት የሚገባበት ይጠፋውና በዛ ቅዝቃዜ ያልበው ጀመረ። እዚህ ላይ ታሪኩ ወደ ኋላ 20 ዓመታትን ተመልሶ ያንን መግቢያችን ላይ ያየነው ምሽት ላይ የተፈጠረውን ጉድ በዝርዝር ያሳየን ይጀምራል። በዚያን ምሽት የግሬደር አባት ቶማስ ለሕይወቱ ሲማጸን፣ ቄሱ ግን ለብሬነር ወግኖ ግፉን በዝምታ ይመራ ነበር። ያኔ ቶማስ በሚስቱ በሳራ ፊት በመስቀል ላይ ተሰቅሎ በአሰቃቂ ሁኔታ ሲገደል፣ መንደሩን በሳራ የድረሱልኝ ጩኸት ሲሞላ ምስኪኗን ሴት የሚሰማ አንድም ሰው አልነበረም። ሳራ ባለቤቷ በአሰቃቂ ሁኔታ ሲገደል በታላቅ ሕመም ውስጥ ሆና ከመመልከት ውጪ ምንም አቅም አልነበራትም። ግሬደር ቄሱን ቆሞ ሲመለከተው ለሱ የወላጆቹን ደም ያፈሰሰ ተባባሪ ገዳይ እንጂ የሃይማኖት ሰው አልነበረም። ማምለጫ እንደሌለው ያወቀው ቄሱም እየተንቀጠቀጠ ይቅርታን ቢለምነውም ግሬደር አይኖቹ ውስጥ የሚታየው ምህረት ሳይሆን ለዓመታት ለመገንፈል ትክክለኛ ሰዓቷን ሲጠብቅ የነበረ ቁጣ ብቻ ነበረና ጠመንጃውን ሲያቀባብል የቄሱ ጸሎት በግሮሮ ውስጥ ደረቀ። የዛሬ 20 ዓመት ቶማስና ሳራ ተጋብተው በደስታ መኖር ሲጀምሩ ሳራ የአቶ ብሬነር የፍላጎት ሲሳይ እንድትሆን በመገደዷ ሕይወታቸው በአንድ ጀንበር ወደ ሲኦል ተቀየረ። ቶማስ የሚወዳት ሚስቱን ከዚያ ግፍ ለማዳን ይዞ ለማምለጥ ሞክረው የነበረ ቢሆንም በገንዘብ የተገዛችው የሱቅ ሻጯ ግሪታ በስውር ደብቃቸው ብትቆይም በኋላ ግን ክዳ ለአቶ ብሬነር አሳልፋ ትሰጣቸዋለች። ከዛም ቶማስ ተይዞ በሚስቱ ሳራ ፊት በመስቀል ላይ ተሰቅሎ ለመንደርተኛው በሙሉ ማስፈራሪያ እንዲሆን ተደረገ። ሳራ በዚህ በኩል በጭንቀትና በስቃይ ውስጥ ሆና ብታመልጥም አቶ ብሬነር በንዴት ወላጆቿን ከቤታቸው ጋር በቁማቸው አቃጥሎ የቶማስንም አካል በመስቀል ላይ እንደሰቀለ እንዲበሰብስ በማድረግ የአዋፋት ሲሳይ እንዲሆን ያደርጋል። ይህን ትረካውን ሲሰሙ የነበሩት ቄሱ እየተንቀጠቀጡ ግሬደር የቶማስና የሳራ ልጅ መሆኑን ተረዱ።
ለ20 ዓመታት በልቡ ያሳደገው የበቀል እሳት እሳቸውንም ሊያጠፋቸው መምጣቱን አውቀዋልና አምለጫ አልነበራቸውም። እንደገመቱትም ግሬደር ያለምንም አቅማማት ቄሱን በዚያው የንስሐ ክፍል ውስጥ ገድሎ ወደ ብሬነርና ወደ ልጆቹ በቀሉን ለመቋጨት ያመራል። የሰርጉ ድግስ ገና በጅምሩ ላይ ያለ በስፍራው የነበረው ድባብ ወደ ፍርሃት ተቀየረ። ያዕቆብና ወንድሞቹ ሉዚን ለጭፈራ እየጎተቱ በማስቸገር ላይ ሳሉ ሉካስ ሚስቱን ለመርዳት ሲሞክር በብሬነር ልጆች ድብደባ መሬት ላይ እንዲዘረር ተደረገ። በደም የተለወሰውን ባለቤቷን እያየች በለቅሶ ስትጮህ እነዚያ ጨካኞች ለዚያ የተረገመው የመጀመሪያ ምሽት ሊወስዷት እየጎተቱ ወደ አባታቸው ቤት አመሩ። ሆኖም ጉዟቸውን ብዙ ሳይቀጥሉ በጭጋጉ መሃል ግሬደር መንገዳቸውን ዘግቶ ቆሞ ያንን ጠመንጃውንም ወደ እነሱ አነጣጥሮ ልጅቷን ልቀቋት ብሎ በረጋ ድምፅ ሲያዛቸው ተመለከቱት። ግሬደር ሉዚን ወደ ቤቷ ከላካት በኋላ ወደ ወንድማማቾቹ ዞር ብሎ ነገ ጠዋት በአባታችሁ እርሻ ፊት እጠብቃችኋለሁ በማለት የመጨረሻ ፍልሚያቸውን ሊያደርጉ ቀጠሮ ሰጥቷቸው ይሄዳል። እርሱ ወደ በረዶ ገብቶ ሲሰወር ወንድማማቾቹ ለመጀመሪያ ጊዜ የሞት ሽታ ባፍንጫቸው ስር ሸተታቸው። የመንደሩ የ20 ዓመት ዝምታ የሚሰበርበትና የግፍ መዝገቡም የሚዘጋበት ሰዓት ከመቼውም ጊዜ በላይ መቅረቡን የሆነ ነገር ሹክ ይላቸዋል። ምሽቱ በብሬነር ቤተሰብ ውስጥ ከፍተኛ ድንጋጤን ፈጠረ። አቶ ብሬነር ልጆቻቸውን ሰብስበው ለነገው ፍልሚያ እንዲዘጋጁ ትዕዛዝ ሲሰጡ፣ ግሬደር ደግሞ በተራራው ላይ ሆኖ የጦር ሜዳውን ያመቻች ነበር። ሉዚ ወደ ቤት ስትመለስ ለዓመታት በውስጡ አፍናው የነበረው ሰቆቃ በድንገት ፈነዳ። በእናቷ እቅፍ ውስጥ ሆና ስቅስቅ ብላ ስታለቅስ፣ ግሬደር ግን ጊዜ አላጠፋም። ወዲያውኑ ሉዚን ወደ ሉካስ ቤት ወስዶ ያገናኛቸዋል። አንዳንድ መንደርተኞች የአቶ ብሬነርን ቁጣ በመፍራት ቢንቀጠቀጡም ግሬደር ግን በረጋ ድምፅ ከእንግዲህ የብሬነር ልጆች የኔ ኃላፊነት ናቸው ሲል አወጀ። ያ ድምፅ ለነዋሪዎቹ የተስፋ ብርሃን፣ ለገዢዎቹ ደግሞ የመጨረሻ የሞት አዋጅ ይመስል ነበረ። ግሬደር ቀጥሎ የሄደው ወደ ግሬታ ቤት ሲሆን የመጣውም ከ20 ዓመታት በፊት ቤተሰቦቹን አሳልፋ የሰጠችውን ክህደቷን ሊያስታውሳት ነበረ። ቀርቦም እናትና አባቱን የሸጠችበትን የገንዘብ ከረጢት ፊት ለፊቷ ወርውሮ ሳንቲሞቹን አንድ ባንድ እንድትውጣቸው ያስገድዳታል። በአንድ ወቅት የሰውን ሕይወት በወርቅ እንደለወጠች ሁሉ አሁን ደግሞ ያንን የክህደት መራራ ጣዕም በጉሮሯ ውስጥ እንዲያልፍ አደረገው። ሰዓቱ ሲደርስ የብሬነር ልጆች ግሬደርን ለማጥፋት እየጋለቡ ወደ ደኑ ዘለቁ። በአንድ አሮጌ ጎጆ ውስጥ መሸሸጉን ሲረዱ የጥይት ናዳ በማርከፍከፍ ጎጆውን ብትንትኑን ያወጡታል። ግሬደርም የሞተ መስሏቸው ስለነበር ኒኮላስ የተባለው በድል አድራጊነት ስሜት ወደ ጎጆ ሲገባ ከመሬት በታች ካዘጋጀው መደበቂያ ወጥቶ ያስወግደዋል። ያዕቆብ፣ ቪክቶርና ፍራንዝ በድንጋጤ ወደ ዛፎቹ ቢሸሹም ግሬደር ግን በሰላም የመልቀቅ እቅድ አልነበረውምና ያዕቆብ የተባለው ጥቂት እርምጃዎችን እንደተራመደ በመሳሪያው ልቡን ሰንጥቆ በበረዶ ላይ ይዘርረዋል። በዚህ በኩል ቪክቶር ጥቃቱን ለመመከት ቢሞክርም የግሬደርን ቅልጥፍና ሊስተካከለው ባለመቻሉ እሱም የወንድሙን ዕጣ ፋንታ ተካፋይ ይሆናል። መሪው ፍራንዝ የቪክቶርን አስክሬን እየጎተተ ተስፋ በቆረጠ ስሜት ለመዋጋት ታገለ። ግሬደር ግን በዝግታ ቦታውን ቀይሮ ከጀርባው በመሄድ ያሰናብተዋል። ልጆቹን በየተራ እንዳስወገደም አስክሬናቸውን በተራራው ላይ ትቶ ወደ አለቃቸው አቶ ብሬነር ቤት አመራ። እዛም እንደደረሰ በቤት ውስጥ ያለው የብረት ምድጃ ይነድ ስለነበረ በበረዶ የደነዘዙ እጆቹን ለጥቂት ደቂቃዎች ወደ እሳቱ ያቀረባቸው። በዚህ መሃል ቤተሰቡ ለ20 ዓመት በመንደሩ ላይ ስለዘራው ግፍና ስቃይ የማያውቀው የአቶ ብሬነር የልጅ ልጅ የሆነ አንድ ሕፃን ብቅ ብሎ በትኩረት ይመለከተው ጀመረ። የግሬደርም ትኩረት በሕፃኑ ላይ ሆኖ ሳለ የሽማግሌው ታማኝ አገልጋይ የሆነው አንጥረኛው ከጀርባው አድብቶ መሬት ላይ እስኪወድቅ ድረስ በከባዱ ያጠቃው ጀመረ። ደሙ በወለሉ ላይ መፍሰስ በጀመረበትና የበቀሉ ፍጻሜ ሳይደርስ ሕይወቱ ሊያጣ የተቃረበ በሚመስልበት በዚያች የመጨረሻ ሰዓት ሉካስ ጠመንጃውን ደቅኖ ብቅ አለ። አንጥረኛው ግሬደርን ለመጨረስ መሳሪያውን ሲያነሳ ሉካስ ሳይሳሳ ደረቱ ላይ በጥይት ይመታውና ይታደገዋል። ከዛም ሉካስን በውጭ እንዲጠብቀው ካዘዘ በኋላ በዝግታ ወደ ሽማግሌው ብሬነር ክፍል ያመራ ጀመረ። እያንዳንዱን ክፍል ሲያልፍ በሽማግሌው ግፍ የተሰቃዩ ለዓመታት ለፍላጎቱ ማሟያ የሆኑ በርካታ ሴቶችና በጭንቀት የጠቆሩ ሕፃናትን እየተመለከተ ነበረና ያ ቤት ለመንደሪቱ ነዋሪዎች የቁሙታን መከማቻ ሆኖ የቆየ ስፍራ እንደሆነ ተረዳ። ኮሪደሩን ጨርሶ ሲዘልቅ በመጨረሻም አቶ ብሬነርን ባልጋ ላይ ተኝተው በእርጅናና በህመም ደክመው ሞት አፋፍ ላይ ሆነው ሲያጣጥሩ ተመለከታቸው። በመቀጠልም ግሬደር የአንገት ሐብሉን ይከፍትና የእናቱ የሳራን ፎቶ ሲያሳያቸው አቶ ብሬነር ይደነግጣሉ። ያኔ ነበረ ከፊታቸው የቆመው ሰው የቶማስና የሳራ ልጅ መሆኑን ወዲያውኑ የተረዱት። ሽማግሌው በደከመው ድምጻቸው ልጆቻቸው የት እንዳሉ ሲጠይቁት ግሬደርም በኩራት ሁሉም ሞተዋል በማለት እንደመለሰ ቃታውን በመሳብ ሽማግሌውን አልጋ ላይ ያሉ ያሰናብታቸዋል። ግሬደር በእጁ ሐብሉን እንደጨበጠ በደም የተጨማለቀውን የአቶ ብሬነርን ቤት ጥሎ ወጣ። በደጅ ሉካስ ሲጠብቀው ስለነበረ ወደ ሚስቱ ቤት እንደወሰደው ሉዚና እናቷ ተቀብለው ከፍተኛ እንክብካቤ ያደርጉለት ጀመሩ።
በረዶ ቀልጦ የተራራው አበቦች ሲያብቡና የጸደይ ወቅት ሲመጣ ግሬደር ፈረሱን ጭኖ ወደ መጣበት ለመሄድ ወሰነ። የመንደሩን ነዋሪዎችም ይህን ትልቅ ባለውለታቸውን ለመሰናበት ከቤታቸው ወጥተው በታላቅ አክብሮት አሸኛኘት እንዳደረጉለት ግሬደርም ሁሉን ተሰናብቶ ወደ ተራራውም ጫፍ ወጥቶ መንደሩን ለመጨረሻ ጊዜ ተመለከተ። እሱ የወሰደው የበቀል እርምጃ ለወላጆቹ ለቶማስና ለሳራ ብቻ አልነበረም፣ ይልቁንም በጨካኝ አገዛዝ ስር ለነበሩት ምስኪን ሰዎች ሁሉም ጭምር እንጂ። አሁን የመንደሩ ሰዎች ያለ ፍርሃት መኖር ጀምረዋልና ግሬደር ሀብሉን በደረቱ ላይ አጥብቆ እንደያዘ ወደሚቀጥለው ጉዞ ያመራል። ታሪካችንም እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ዘ ዳርክ ቫሊ የተሰኘ የበቀል ፊልም ባጭሩ ነበረ። ቆይታችሁ እንደወደዳችሁ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተረፈ ስሜት አልባ ስለነበረ በእናቱም ተጽዕኖ ነፍሰ ገዳይ ስለሆነና እንዲገላት ከታዘዘውም ልጅ ጋር በፍቅር ስለወደቀ አንድ ወጣት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ ያገኛችኋለሁ።